ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። የኢትዮጵያ 180,000 ሜትሪክ ቶን ነዳጅ የጫኑ መርከቦች በአረብ ባህረ ሰላጤ ላይ ለመቆም ተገደዋል ተባለ። በመካከለኛው ምስራቅ የተከሰተው ጦርነት ተባብሶ በመቀጠሉ የዓለም የነዳጅ አቅርቦትና ዋጋ ላይ ከፍተኛ ቀውስ መፍጠሩን መንግስት አስታወቀ። በተለይም የሆርሙዝ የባህር ሰርጥ በመዘጋቱ ምክንያት ሳውዲ አረቢያና ኩዌትን ጨምሮ ሌሎች ቀዳሚ የነዳጅ አምራች ሀገራት በቀን የሚያቀርቡት 140 ሚሊዮን በርሜል ነዳጅ ተቋርጧል። ይህንን ተከትሎ ወደ ሀገራችን ይገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ እንዲቆሙ ተገደዋል። ሁኔታው በሀገር ውስጥ የነዳጅ አቅርቦት ላይ እጥረት ከመፍጠሩም ባለፈ ለአጣዳፊ ግዢ የሚወጣው ወጪና የሎጂስቲክ ዋጋ እጅግ እንዲንር አድርጎታል። መንግስት አቅርቦት እንዳይቋረጥ ከተባራሪ ገበያ በከፍተኛ ዋጋ እየገዛ ቢሆንም በበጀት ላይ ያለው የድጎማ ጫና አሁን ላይ ከ272 ቢሊዮን ብር በላይ ደርሷል። በመሆኑም ህብረተሰቡ ይህንን ዓለም አቀፍ ችግር ተረድቶ ወቅታዊ የዋጋ ማስተካከያ እንዲቀበልና አስፈላጊውን ትብብር እንዲያደርግ መንግስት ጥሪ አቅርቧል። ፓርላማው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ አጸደቀ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት መጋቢት 24 ቀን 2018 ዓ.ም የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቶ ጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና ምክረ ሐሳብ መርምሮ አጽድቋል። የወንጀል ህግ ስነ ስርዓትና የማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን ለሁለት ከፍሎ አሟግቷል። በምክር ቤቱ የአብን ተወካዮች ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው በረቂቅ ህጉ የተካተተው አንቀጽ እንዲወጣ በርካታ መከራከሪያዎችን በማንሳት ጠይቀዋል። ሁለቱ የፓርላማ አባላት ይህ አንቀጽ ከረቂቅ ህጉ እንዲወጣ ቢጠይቁም ሌላኛው የፓርላማ አባል ዶክተር አለሙ ጎንፋ ህገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመግለጽ የአንቀጹ መካተት አግባብ መሆኑን ተከራክረዋል። የኢትዮጵያ ምርጫ ቦርድ በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርድ ውሰዱ ከሚል አንስቶ ማህበራዊ አገልግሎት ማግኘት እንዲሁም ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራትን ማስተዋሉን ገለጸ። ምርጫ ቦርዱ ሐሙስ መጋቢት 24 2018 ዓ.ም ባወጣው መግለጫ ላይ ለሰባተኛ ጠቅላላ ምርጫ የመራጮች ምዝገባ እያካሄደ መሆኑን አስታውቋል። ቦርዱ በመራጮች ምዝገባ ሂደት የህግ ጥሰት ማስተዋሉን በመግለጽ ባወጣው መግለጫ የእርምት እርምጃ የማይወሰድ ከሆነ ችግሩ በተስተዋለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማድረግ የሚደርስ ውሳኔ እንደሚያስተላልፍ አስጠንቅቋል። ቦርዱ የደረሰውን ጥቆማ መነሻ በማድረግ ለክልሉ መንግስታት እና ለሁለቱ የከተማ መስተዳድሮች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡና በመራጭነት መመዝገብን እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲታቀቡ በጽሁፍ ማስታወቁን አመልክቷል። በማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ለመራጭነት እንዲመዘገቡ ማስገደድ እንደማይቻል ምርጫ ቦርዱ በመግለጫው ላይ ጠቅሷል። ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል ማለትና ማስፈራራት ህገወጥ ድርጊት በመሆኑ አጥብቆ እንደሚቃወም ገልጿል። ቦርዱ በዚህ መግለጫው የእርምት እርምጃ የማይወሰድ ከሆነ የተጠቀሰው ያልተገባ ቅስቀሳ በሚደረግባቸው የምርጫ ክልሎችና የምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከ መውሰድ ለመወሰን የሚገደድ መሆኑን አስታውቋል። ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጭነት መመዝገብ በምንም መልኩ በግዴታ መሆን የለበትም ብሏል። በመራጭነት መመዝገብ ግዴታ አይደለም፣ ካርድ አለመውሰድም ደሞዝ እንደማያስቆርጥ እና ከስራም ሆነ ከማንኛውም ማህበራዊ አገልግሎት እንደማያስከለክል በመግለጫው ላይ ጠቅሷል። ሰባተኛው ሀገራዊ ምርጫ ግንቦት 24 2018 ዓ.ም የሚካሄድ ሲሆን የእጩዎች ምዝገባ ተጠናቋል። ቦርዱ የመራጮች ትምህርት ለማስተማር ራሱ የተለያዩ አማራጮችን በመጠቀም እንደሚያካሂድ ወይም ፈቃድ የሚሰጣቸው አካላት ሊያስተምሩ እንደሚችሉ ገልጿል። በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የምረጡኝ ቅስቀሳ ማድረግ
እንደሚችሉ በመግለጫው ላይ አመልክቷል። በሌላ ዜና ዶናልድ ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆች የበጀት ዓመት 1.5 ትሪሊዮን ዶላር ወይም 234 ትሪሊዮን 200 ቢሊዮን ብር በላይ የመከላከያ በጀት ዛሬ አርብ ኮንግረሱን ሊጠይቁ ነው። የበጀቱ መጠን በአሜሪካ ታሪክ ከፍተኛው የመከላከያ በጀት ጥያቄ ነው። ካለፈው ዓመት ጋር ሲነጻጸርም የ50% ገደማ ጭማሪ አለው ተብሏል። በዚህ ግዙፍ በጀት ከታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ዶም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ የኤፍ-35 ተዋጊ ጄቶች ሎክሂድ ማርቲን ግዙፍ የጦር መሳሪያ አምራች ኩባንያ የጦር ሰርጓጅ መርከቦች ግዢ ተካሂዷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቶች ምክንያት ያለቀ የጦር መሳሪያ ክምችት ለመተካት ያለመ ጭምር ነው። ፕሬዝዳንቱ ይህንን ግዙፍ የመከላከያ በጀት የሚጠይቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካንን የሚመጥንና ጠላቶቼ የምትላቸውን ኃይሎች ሊያስፈራ የሚችል ጦር ለመገንባት ጭምር እንደሆነ ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸው ተገልጿል። የአሜሪካው ጦር አዛዥ በድንገት ከኃላፊነታቸው ተነሱ። ከኢራን ጋር ያለው ወታደራዊ ውጥረት በበረታበት ወቅት የፔንታጎን መሪ ፔት ሄግሴዝ የጦር ሰራዊቱ የኢታማዦር አዛዥ ጀነራል ራንዲ ጆርጅን በድንገት ከኃላፊነታቸው አሰናብተዋል። ስንብቱ ፕሬዝዳንት ትራምፕ ወታደራዊ አመራሩን በአሜሪካን እንደገና ታላቅ እናድርጋት መስመር ለመቅረጽ የሚያደርጉት ጥረት አካል ተደርጎ ተወስዷል። ጀነራሉ ወታደራዊ ሹመት በፖለቲካ ሳይሆን በብቃት መሆን አለበት የሚል ጽኑ አቋም ነበራቸው። በአሁኑ ወቅት ኦፕሬሽን ኤፒክ ፉሪ በሚባለው ዘመቻ አሜሪካ በኢራን ውስጥ ከ3000 በላይ ኢላማዎች ላይ የአየር ጥቃት ፈጽማለች። ጀነራል ጆርጅ ለሚመጣው የየብስ ጦር ወረራ ሎጂስቲክስን የማዘጋጀት ቁልፍ ኃላፊነት ነበረባቸው። የሄግሴዝ እርምጃ የሀገሪቱን ደህንነት አደጋ ላይ ሊጥል እንደሚችል ተቺዎች እየገለጹ ይገኛሉ። በተመሳሳይ የአሜሪካ ዋና አቃቢ ሕግ ፖም ቦንዲ ከኃላፊነታቸው ተባረሩ። የ60 ዓመቱ የአሜሪካ ዋና አቃቢ ሕግ ፖም ቦንዲ ከስልጣናቸው መባረራቸውን ዋይት ሃውስ መረጃዎች አረጋግጠዋል። ፕሬዝዳንት ትራምፕ በቦንዲ ስራ በተለይም በጄፍሪ ኤፕስታይን መዝገብ አያይዝ ደስተኛ እንዳልሆኑ ሲናገሩ ነበር። ለጊዜው ምክትል አቃቢ ሕግ ቶድ ብላንች ተጠባባቂ ዋና አቃቢ ሕግ ሆነው እንዲሰሩ ተመድበዋል። አሜሪካ ወራሹ የእስራኤል ድርጊት የአውሮፓ ኃላፊነት አይደለም አሉ ማክሮን። የሆርሙዝ ሰርጥን ለማስከፈት የኃይል አማራጭ መጠቀም እንደማያስፈልግ የፈረንሳይ ፕሬዝዳንት ኤማኑኤል ማክሮን ገለጹ። ማክሮን አሜሪካ መራሹ የእስራኤል ድርጊት የአውሮፓ ኃላፊነት አይደለም ብለዋል። ወደ ደቡብ ኮሪያ ያቀኑት ማክሮን በተቻለ መጠን ቅድሚያ የምንሰጠው ሰላምን ማረጋገጥ ነው ሲሉ ለጋዜጠኞች ተናግረዋል። አንዳንድ ሆርሙዝን በኃይል ማስከፈት እንደሚያስፈልግ ይናገራሉ። አሜሪካ የምታደርገው ደግሞ ተቃራኒ ነው በማለት ገልጸዋል። ፕሬዝዳንት ማክሮን ይሄ እውነት የሌለው በመሆኑ እኛ መቼም ቢሆን አንደግፈውም ሲሉ የአሜሪካን አቋም ነቅፈዋል። እንዲሁም ከመጀመሪያው ጀምሮ ያየነው ይሄ ሰርጥ መከፈት እንዳለበት ነው፣ ምክንያቱም የነዳጅ የማዳበሪያና የዓለም አቀፍ የንግድ ማዕከል ነው ያሉት። 7 ሚሊዮን በላይ ኢራናውያን ሀገራቸውን ከአሜሪካ የምድር ወረራ ለመከላከል መመዝገባቸው ተገለጸ። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ባለፈው አንድ ሳምንት ውስጥ ብቻ በሚሊዮኖች የሚቆጠሩ ዜጎች የጦር መሳሪያ አንስተው ለመሳተፍ ፍላጎታቸውን መግለጻቸውን አስታውቀዋል። ይህ ዘመቻ በመንግስት ሚዲያዎችና በጽሑፍ መልእክቶች ኤስኤምኤስ አማካኝነት እየተተገበረ ሲሆን መንግስት ጡረተኛ ወታደሮችም እንዲሳተፉ ጥሪ አቅርቧል። ጋላባፍ በኢራን ጦርነት ወቅት ወንድማቸው ያጡበትን የግል ታሪካቸውን በማስታወስ እኛ ጦርነት ፈላጊዎች አይደለንም፣ ነገር ግን የሀገራችን ሉዓላዊነት ሲደፈር እያንዳንዳችን ወታደር እንሆናለን ሲሉ ዝተዋል። ይህም መግለጫ በኢራንና በአሜሪካ መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት ወቅት የመጣ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።